ግስት የጠበቀች ጀግና ሴት ነች። ሁለቱንም እግዚአብሔር ይባርካቸው። የእሱም አእምሮ ወንድነቱ ምንም ሳይፈታተነው አብራኛለች ከታች ድረስ አብረን ያደግን። ዛሬ ላይ የምትመጣ ሴት ለእኔ ለሌላ ነገር የምትፈልገኝ ሴት ነች። እሷ ግን ምንም በዜሮ ነው ከኔ ጋር አብራ ነበረች። ስለዚህ ከእሷ በላይ ማንም ሴት ለእኔ ሊሆን አይችልም። ይህን ነገር ሰሞኑን ሲናገረው ነበር እና እግዚአብሔር አምላክ ነገራቸውን ሁሉ ያሳምርላቸው። እግዚአብሔር ከነሱ ጋር ይሁን። እኛም ደግሞ በሰጠን ጊዜ ያው ከጎናቸው እንሆናለን። ሁላችሁም ያልተለወጣችሁ ሰዎች እናንተ እግዚአብሔር ሁላችሁንም ይባርካችሁ። እኔ መዓዛ በጣም ማደንቃት ልጅ ነች፣ አደንቅሻለሁ። ሌሎችም አላችሁ፣ ሃናንም እንደዚሁ በየቦታ ጠዋትና ማታ እየተነሳችሁ የእነሱ እንዲያድጉ ሼር የምታደርጉ ስለ እነሱ ብዙ ቦታ የምትከራከሩ የምትጣሉ እንባችሁን አውጥታችሁ የምታለቅሱ ሲነኩባችሁ እንዲታይላችሁ የምታደርጉ የለፋችሁ የእነሱን ደስታ ማየት የምትፈልጉ ሰዎች ሁሉ እግዚአብሔር እናንተን ይባርካችሁ። የእናንተን ነገር እግዚአብሔር ይስራላችሁ ነው የምለው። ሁል ጊዜ እቺ ነች በቃ ይስራላችሁ። በምትፈልጉት ነገር ላይ ሁሉ እግዚአብሔር ይምጣላችሁ። ተባረኩ። የእነሱንም መጨረሻ ያሳየን። ናንዬ ወይ እንዳልሽው ተያይዘን እንሄድ ይሆናል። አብረን እዛ ቆመን እንድራቸው ይሆናል። ወይም እንዳልሹ ደግሞ እዚህ ገስት ላይ ናኒማ ብላለች። ገኒም እንግዲህ ናኒ ብላለች። ከሄደችማ እኮ ብያታለሁ። አብረን ነው የምንሄድ፣ አብረን ነው እዛ የምንቆመው። ካልሄድ ደግሞ እዚህ ገስቱ ላይ ነው። በቃ እንደዚህ ገስቱ ላይ ነው። ከሄድን ደግሞ ተነጋግረን ነው የምንሄደው። እኔ ለቀሽም አትሄጂም ወዴት ነው ብዬ እግርሽን ነው የምንይዘው። እንደዛ ነው። ተባረኩልን። እንኳን ደስ አላችሁ ለማለት ነው የመጣ ነው። ልቦናቸውን አይቀይርብን እግዚአብሔርን። በዚህ በኩል ስናጠፋ ሮጣችሁ የመከራችሁ እየመለሳችሁ በጣም ከባዶች፣ በጣም መጥፎዎች ነን። በጣም እኔ ባለጌዎች ነኝ ከራሴ ጀምሬ። ግን እናንተ ያን ሁሉ ተቋቁማችሁ እኛን እየታገላችሁ እየመከራችሁ እየተቆጣችሁ ይሄ እንደዚህ ነው ይሄ እንደዚህ ቢሆን እንደዚህ ይሆናል እያላችሁ እናንተም ትልቅ ትምህርት እየሰጣችሁ ነው እና እንድንቆም ያደረጋችሁን አንድ ቁጥር እናንተ ናችሁና እናንተም ተባረኩልን። እግዚአብሔርም በልጆቻችሁ የምትደሰቱ ያድርጋችሁ። እውነት ቤታችሁ በበረከት ሚናሚን። እኔ ቃላት የለኝም፣ እንባዬ ይመጣል ስናገርና በጣም አመሰግናለሁ ማርያምን። ጀግኖች ናቸው። በቃ በርቱ። ደግሞ ወሬ ከዚህና ከዚያ የሚያመጣውን ሰው አትስሙ። እንደዚህ ተባለ እንደዚህ ተባለ። በቃ አሁን እኮ ደስታ ላይ ናችሁ እናንተ። እንደዚህ አሁንማ ምንም ወሬ ቢመጣም አንሰማም። አይ ስገባ የሆነ አልሰማውም ብቻ ሆነ። ግን ይሄ እዚህ ኮሜንት ላይ ሆኖ የሚያመላልስ ወይ አንዳንድ ነገር የሚያመጣችሁ አትስሙ። የእናንተን አላማ ይዛችሁ ቀጥ ብላችሁ ሂዱ። አሁን እኔ መዓዛ ሌሊት ተነስታ አንዳንዴ ሌሊት ድንገት እስክሎር ካረኩኝ ወይ የሆነ ቦታ ሆኜ ነው ገቡና ስሩ። ካልሰራችሁ በቃ እንደዚህ ሰርታችሁ አሁን ቲጂ ትንሿም ሃናንዬም እንደዛ በቃ ገዝታችሁን እየሰራችሁ ከነሱ ጎን ቁጭ በሉ። ይሄ አንዳንድ ሰው ከታች መጥቶ ወሬ የሚያቀብላችሁ እንትንን ኦዲየንስን ለመበታተን ነው። በቃ እናንተን ግራ ለማጋባት ነው፣ የተለያየ ነገር ለማለት ነው። ጉዳይ ያለበት ሰው ሀና ጋር ከመምጣት ራሱ እዛ ሄዶ ጉዳዩን ይጨርስ ከሰውየው ጋር ከባለቤቱ ጋር። ነገር እርስ በርሳችሁ እንዳትጣሉ። አንዱ የዋሁ ጋር እየሄዳችሁ ወሬ እንትና አትባባሉ። ሰውና ሰው አይጣላ። እርስ በርሳችሁ ለመስማማት እግዚአብሔር ይርዳችሁ። ጠብቁ። አውቃለሁ የሰው ልጅ ፍጹም አይደለም፣ ፐርፌክት አይደለም። ሊያስቀይማችሁ ይችላል፣ ሊያሳዝናችሁ ይችላል። ግን ከእንደዚህን አይነት ነገሮች ራቁ። በተቻለ መጠን ማንንም አትስሙ። በእነዚህ ልጆች ነው የተገናኛችሁት። እንደዛ ብቻ ከአንዱም ወደ አንዱ እንትን አትበሉ። በቃ እንደዛ ቢሆን ጥሩ ነው። ደህናውን አእምሮ አትረብሹ። አንዳንዶቻችሁ አንድ ችግር የተፈጠረበት ላዩ ያለበት ሰው ሄዶ ያንን ሰው ይጠይቀው፣ ያንን አካል ይጠይቀው። ይሄን ለምን አደረክ ብሎ በቃ እርስ በርስ ነገሮችን ደግሞ ትቶ ሜድ ማን ያገናኛችሁ እናንተ እና ሀይሚና ብሩክ። በቃ ዋናው ኢምፖርታንት ነገራችሁ እዚህ ጋር ሀይሚና ብሩክ ነው። በቃ ሌላውን ነገር ሁሉ ተውት። ሁሉም በየፊናው የፈለገውን ነገር ያድርግ። ያን ነው ልላችሁ የምችለው። እንደ እህትም እንደ ታላቅም እንደ ታናሽም ሆኜ አላቅም፣ እንደ ኩያም ሆኜ ይሄን ነው ልላችሁ የምችለው። ተባረኩልኝ። አሁን ተደሰቱ፣ ተዝናኑ፣ ተጫወቱ። በቃ እኛ እንኳን ደስ አላችሁ ለማለት ነው የመጣ ነው። አመሰግናለን። ክበሩልን እግዚአብሔርን። እሺ በቃ እንግዲህ እንገናኛለን። ሀንዬ ሁላችሁም በርቱ። ተያይዘን ወደፊት ነው ልጆቻችን ተያይዘን ሁላችንም ወደፊት። እናመሰግናለን። እንወዳችኋለን። እሺ ተባረኩ።
ደህና ደረሽ የኔ እናት? ምነው በጊዜ እንቅልፍ መጣልኝ። ብቻዬ ኧረ በስመ አብ በዚህ ሰዓት እንቅልፍ? አዎ በዚህ ሰዓት እንቅልፍ የማይመስል ነገር ምን ልሆን ነው? ብትጫወቺ ደስ ይላል። አንድ ሰዓት ይላሉ። የምንድን ነው አንድ ሰዓት ደግሞ? አንድ ሰዓት ወይኔ ዜዶ እንኳን ደስ ያለ ዜድዬ። ዜድ ታሉ ቆይ የሆነ ጫጫታ ስላለ ነው። መጣሁ። እሺ ኧረ አውሩ ተጫወቱ ጋይዝ። በበለዳ ሞት አድርጋችሁ ወይ ነው። ሰላም፣ እንዴት ዋላችሁ? ጩኸት እንዴት አመሻችሁ? ምሽቱ እንዴት ናችሁ? እንኳን ደስ ያላችሁ። ከላይም ከታችም ያላችሁ ዜድ ወታደሯ ነኝ። እንዴት ናችሁ? እንኳን ደስ ያላችሁ። በእውነት ፋሚሊዎች ሁላችሁ በሙሉ እንኳን ደስ ያላችሁ የኔ ውዶች። ሀንዊ እንኳን ደስ ያለሽ የኔ ውድ እህት። ሁላችሁም የምትጨነቁ የምትጠበቡ ስለነሱ የምታወሩ ሁሉ በጣም እንኳን ደስ ያላችሁ። ሁሉ የምጠሏቸውም ካላችሁ እንኳን ደስ ያላችሁ። እንኳን የምትወዷቸው የሚጠላ የለም መቼም ጂኒ ነው እንጂ እና እነሱን የሚጠላ ሲቀጥል ፈጣሪ ለዚች ቀን ያበቃን ጌታ መጨረሻችንን ያሳምረው። ሀንዊ የኔ ውድ እህት ለዚች ቀን ያደረሰን ጌታ ደግሞ የመጨረሻውን እሱ ያሳምረዋል። መጀመሪያው ታማረ አንድ ነገር መጨረሻውም እንደሚያምር እርግጠኛ ሆኜ ነው የምነግርሽ። ስለዚህ መጨረሻውም ያምራል ከፈጣሪ ጋር። የእናንተም ጸሎት የስደት እህቶች ሁላችሁ የምትወዱኝም የምትጠሉኝም ካላችሁ ሁላችሁንም እወዳችኋለሁ። እኔም እንኳን ደስ ያላችሁ የኔ ውዶች። በእውነት ፈጣሪ ይጠብቃችሁ። እናንተም ደግሞ ለሀገራችሁ አብቅቷችሁ የእነሱን ደስታ ቁጭ ብላችሁ ከልጆቻችሁ ጋር ያልወለዳችሁ እንደኔ ደግሞ ወልዳችሁ ለልጆቻችሁ የምታስተምሩ ጥሩ ጥሩ ነገሮችን የምታረጉ ያርጋችሁ። እንኳን ደስ ያለሽ። እኔ ያው ሌሊት መቼም ዘመቻ ነኝ፣ የወታደር ነገር ታውቂዋለሽ። ሌሊት አሁን ሌላ ቦታ ነኝ። 8 ሰዓት ላይ ሌሊት መተሽ ትናንት ነው አልነበረም እንደ እንቅልፍ እምቢ ብሎ የትናንት ነው ለሱ። እኔ እኮ በእውነት ነው የምልሽ፣ እውነት እኔ አገሬ ስሄድ እንቅልፍ ይዘኝ እንዲሁ እንጂ በደንብ እኔ ስንት አመት ልበልሽ፣ በቃ እንቅልፍ በስነ ስርዓት አይዘኝ። ቤተሰብ እንዴት ዋልሽ የኔ ውድ? ሰላም ሰለሜና የኔ ፍቅር ነጊ እና በጣም ነው የምወዳችሁ። ቆይ እኔ ልውረድና ትወርዳለሁ። እሺ ሀንዊ በጣም ነው የማመሰግነው። እኔ ልውረድላቸው፣ ይግቡ፣ ደስታቸውን ግለጡ። እሺ እኔ እሺ ዜዶ እኔ ደውር። እሺ አቤት ሰለሜናን አስገቢያት እስኪ በማርያም። የት አለች? አትታየኝም። ሳባቻት። ሰላም ቤተሰብ፣ እንዴት አመሻችሁ? እንኳን ደስ አላችሁ ሁላችሁንም። ሽቱዬ እንኳን አብሮ ደስ አለን። እኔ እናት ቆንጆ እንዴት ናችሁ? ወላሂ በጣም ደስ ያለኝ የዛሬ ቀን። እኔ እንጃ ያ አላህ የዛሬ ቀን እኛ ጨለማ ውስጥ አስገብተው ወደ ብርሃን አወጣ።